ተጠባቂው የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓል ትናንት ምሽት በቢሾፍቱ ሰማይ ላይ በመቶ ሺዎች የሚቆጠሩ የብርሃን ዘንጎችን በሚጠፉ ድሮኖች አማካኝነት በታላቅ ድምቀት ተጀምሯል። የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድና ከፍተኛ ባለስልጣናት በተገኙበት በዚሁ መርሃ ግብር የኢትዮጵያ ሰማይ የጥበብና የቴክኖሎጂ ጋብቻ የፈጸመ መስሎ አምሽቷል። ድሮኖች እንደ ሰማይ ከዋክብት ተሰልፈው የሀገሪቱን ገናና ታሪክና የአየር ኃይሉን ግዙፍነት በብርሃን ሲስሉ የምሽቱ ድቅድቅ ጨለማ ተገፎ በኢትዮጵያ የነገ ተስፋ ደምቆ አድሯል። ይህ ትርኢት ለኢትዮጵያውያን የኩራትና የሉዓላዊነት ማረጋገጫ ድግስ ቢሆንም ከአባይ ወንዝ ማዶ ላሉት ግብፃውያን ግን ድብልቅልቅ ያለ ስሜት ማዕበል የፈጠረ ነበረ። የግብፅ ማህበራዊ ሚዲያ ገጾችና የዜና አውታሮች በዚህ አስደናቂ ትርኢት ክንድ መዛልና መደንገጥ የተነሳ በአድናቆትና በስጋት መካከል ሲዋዥቁ አድረዋል። ትርኢቱ በኢትዮጵያ ሰማይ ላይ ቢከወንም ድምፅና መልእክቱ ግን የካይሮን የፖለቲካ አደባባዮች ያናወጠ ብርቱ ወታደራዊ ዲፕሎማሲ ነበር። የኢትዮጵያ ሰማይ በድሮን ብርሃናት ሲታመስ በዲጂታሉ ዓለም በተለይም በኤክስ አውታር ላይ ግብፃውያን እረፍት አጥተው ማደራቸውን አስተውለናል። በትናንትናው ትርኢት የተገረሙ አንዳንድ ግብፃውያን በአድናቆትና በስጋት መካከል ሆነው ኢትዮጵያ የት ደረሰች የሚል ጥያቄ ሲሰነዝሩ፣ ሌሎች ደግሞ ሽንፈታቸውን በንቀትና በትችት ለመሸፈን ሲሞክሩ ተስተውለዋል። ይሁን እንጂ ወደ ራሳቸው ባለስልጣናት ያነጣጠሩ ግብፃውያን ቁጥርም ቀላል አልነበረም። በተለይ ፕሬዚዳንት አብዱልፈታህ አልሲሲን ጎረቤታችን እንዲህ ስትታጠቅና ስትዘምን የእኛ ዝግጅት የት ላይ ነው በሚል በቁጭት የወቀሱና በኢትዮጵያ ወታደራዊ ልዕልና የደነገጡ ግብፃውያን በኤክስ ገጻቸው ላይ በስፋት ሲገልጹ ተስተውለዋል። ይህ በካይሮ አደባባዮች የተሰማው የድንጋጤና የውዝግብ ድምፅ የኢትዮጵያ አየር ኃይል ያሳየው ትርኢት ከታቀደለት የበዓል ክንውን ባለፈ የቀጠናውን ፖለቲካዊ ልብ ትርታ በእጅጉ ያፋጠነ ድርጊት መሆን ችሏል። የትርኢቱ ታምር ግን በዚህ ብቻ ያበቃም። ከምሽቱ የድሮን ትርኢት ባሻገር ዛሬ ከረፋድ ጀምሮ እንደ ፋናና ኢቲቪ ባሉ የመንግስት ሚዲያዎችና በፌስቡክ ትስስር ገጾች ላይ የተለቀቁ የሚገኙት ፎቶግራፎችና ተንቀሳቃሽ ምስሎች ኢትዮጵያውያንን በከፍተኛ ግርምት ውስጥ እየከተቱት ይገኛሉ። እነዚህ ከቢሾፍቱ ሰማይ ስር የሚነሱትና የማህበራዊ ሚዲያውን ያጨናነቁት የጀቶችና የሄሊኮፕተሮች ምስሎች የአየር ኃይሉን ስውር ጡንቻና ዘመናዊ ግርማ በተግባር ያሳዩ ሆነዋል። በተለይም ኢትዮጵያ ይህ ሄሊኮፕተር እንዴት ኖራት ያስባለው የአንድ የጦር ሄሊኮፕተር ፎቶ እጅግ መነጋገሪያን የፈጠረ ጉዳይ ሆነዋል። ይህ ሄሊኮፕተር በዓለም ላይ በጣት የሚቆጠሩ ማለትም ለ13 ሀገራት ብቻ የታደለ ድንቅ ሄሊኮፕተር ሲሆን በኢትዮጵያ ምድር ላይ መገኘቱ ወታደራዊ ተንታኞችን ብቻ ሳይሆን መላው የሀገሪቱን ሕዝብ በድል ስሜት ውስጥ የከተተ ሁነት ሆነዋል። ሳይዋጋ ድል የጠራ ሄሊኮፕተር ማለት ይቻላል። ይህ ሄሊኮፕተር በኢትዮጵያ አየር ክልል ውስጥ መታየቱ አገሪቱ ለዓመታት የገነባቸው ምስጢራዊና ዘመናዊ የመከላከያ አቅም በምን አይነት ደረጃ ላይ እንደሚገኝና ለኢትዮጵያ ሰማይ ምን አይነት አስተማማኝ ጋሻ መኖሩን ማሳያ ሆኗል። ሰላም ጤና ይስጥልኝ። የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ የኢትዮጵያ ሰማይ በጥቁር አንበሶቹ ጎፈሬ ተከልሎ በጀግንነት ድምፅና በቴክኖሎጂ ድምቀት የታጀበበትን አስደናቂ ክስተት የምንዳስበት ልዩ ዝግጅታችን አሁን ጀምሯል። ዓለም በሺህ ለውጦችና በመካከለኛው ምስራቅ ውጥረቶች ተወጥራ ባለችበት በዚህ ቀውጢ ሰዓት የአፍሪካ ቀንድ አንበሳ የሆነችው ኢትዮጵያ ግን ለ90 ዓመታት ያቆየችውን ጎፈሬዋን ነስንሳ በቢሾፍቱ ሰማይ ላይ ወታደራዊ ልዕልናዋን ስታሳይ የዓለም አይን ወደ ምስራቅ አፍሪካ እንዲያማትር አስገድደዋል። በዛሬው ዝግጅታችን የቢሾፍቱ ሰማይ በድሮን ብርሃን ሲጥለቀለቅ ግብፃውያን በምን አይነት ድንጋጤና ስጋት ውስጥ እንደወደቁ የሚዲያዎቻቸውን ድብልቅልቅ ያለ ምላሽ በዝርዝር ይዘላችሁ መጠናል። ከሁሉም በላይ ግን ኢትዮጵያ እስከዛሬ በሚስጥር የያዘችውና የዓለምን ወታደራዊ ሚዛን ይለውጣሉ የተባሉ የአየር ላይ ጠባቂዎቿን ለመጀመሪያ ጊዜ አሳይታለች። እነዚህ በጣት ለሚቆጠሩ ሀገራት ብቻ የታደሉ ብርቅዬ የሰማይ ላይ አውሬዎች ምንድን ናቸው? ዘርዘር ባለመልኩ ወደ እናንተ እናደርሳችኋለን። መቼም ሰሞኑን የኢትዮጵያ ሰማይ አደይ አበባ ብቻ የቀረው የአዲስ ዓመት በዓል ሆኗልና እናንተም ለአየር ኃይላችን ያላችሁን ልባዊ ስሜትና ኩራት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። እነዚህን አዳዲስና አስደናቂ የሀገራችን የሰማይ ጠባቂ መሳሪያዎች በዝርዝር ከሰማችሁ በኋላ ደግሞ ሌሎችም እንዲገረሙና እንዲያውቁት ቪዲዮውን ሼር ማድረጋችሁ እንዳትረሱ። ለገበያ ሚዲያ አዲስ የሆናችሁ ቤተሰብ እንድንሆን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ እንጋብዛችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። የቢሾፍቱ ሰማይ በድሮን ትርኢትና በጀቶች ጩኸት ሲናጥ ትዕይንቱ ከውበት ባለፈ የአንድን ሀገር ትንሣኤ የሚያበስር ወታደራዊ ኮንሰርት ይመስል ነበር። በጠቅላይ ሚኒስትሩ መሪነት የተበሰረው ይኸው መክፈቻ ኢትዮጵያ የ90 ዓመት ዕድሏን የምታከብረው በአሮጌ ታሪክ ብቻ ሳይሆን ትውልዱን በሚያኮራና ዘመኑን በሚዋጅ አዲስ የቴክኖሎጂ ቁመና መሆኑን ለዓለም ምስክርነት ሰጥቷል። እያንዳንዱ በሰማይ ላይ የተሳለ
የብርሃን ቅርጽና እያንዳንዱ የአውሮፕላን ድምፅ የሀገሪቱን የማይደፈር ሉዓላዊነት በክብር አደባባይ ላይ የሰቀለ ድንቅ መክፈቻ ሆኖ አልፏል። ይሁን እንጂ ይህ በኢትዮጵያ ሰማይ ላይ የታየው ግርማና የኩራት ድምፅ ከወንዝ ማዶ ላሉት ታዛቢዎች ግን ሌላ ትርጉም ነበረው። የኢትዮጵያ አየር ኃይል የጥቁር አንበሳ ጎፈሬውን ነስንሶ በታየበት በዚያው ቅጽበት በካይሮ የሚዲያ አዳራሾች ውስጥ ድብልቅልቅ ያለ የስሜት ማዕበል ተፈጥሯል። ይህ የ90ኛ ዓመት ክብረ በዓል በኢትዮጵያውያን ዘንድ እንደ ምስራች ሲከበር፣ በግብፅ ሚዲያዎች ዘንድ ግን እንደ ስጋት፣ ቅናት፣ ፍርሃትና ቁጭት ሆኖ ታይቷል። ይህንን የኢትዮጵያን ወታደራዊ ልዕልና ተከትሎ የግብፅ ታዋቂ የሚዲያ ተቋማት ጉዳዩን የሰዓቱ ቀዳሚ አጀንዳ አድርገውታል። ኢጅፕት ቱዴይ የተሰኘውና የመንግስት ልሳን እንደሆነ የሚታወቀው ግዙፍ ሚዲያ የኢትዮጵያ አየር ኃይል አዲስ የኃይል ሚዛን በሚል ርዕስ ባወጣው ዘገባ ኢትዮጵያ የታጠቀቻቸውን አዳዲስ የሱኮይ 30 ተዋጊ ጀቶችና የድሮን ጥራትን በዝርዝር ተንትኗል። ጋዜጣው የኢትዮጵያን መጠናከር በቀጥታ ከአባይ ግድብ ደህንነት ጋር በማያያዝ ይህ የ90ኛ ዓመት በዓል ተራ ክብረ በዓል ሳይሆን ለግብፅ የሚላክ የማስጠንቀቂያ ደወል ነው ሲል ገልጾታል። በሌላ በኩል ዴሊ ኒውስ ኢጅፕት የተባለው የዜና ምንጭ ኢትዮጵያ በአፍሪካ ቀንድ ያላትን የበላይነት ለማረጋገጥ የቴክኖሎጂ አቅሟን በከፍተኛ ፍጥነት እያሳደገች መሆኑን በመጥቀስ በተለይም የድሮን ትርኢቱ በዘመናዊ ውጊያ ውስጥ ኢትዮጵያ ያላትን ስትራቴጂካዊ ብስለት የሚያሳይ ነው ሲል በስፋት ዘግቦታል። እኛስ የት ደርሰናል የሚል ጥያቄ መልሶ የአልሲሲን መንግስት ሲጠይቅም ተስተውሏል። እነዚህ ሚዲያዎች የሚያሳዩት አንድ እውነት ቢኖር የኢትዮጵያ አየር ኃይል እድገት በግብፅ ሚዲያዎች ዘንድ የሰላም እንቅልፍ የሚነሳ ትልቅ ጉዳይ መሆኑን ነው። በተጨማሪም ሳዳ ኤል ባላድ የተሰኘው ሚዲያ ደግሞ በኢትዮጵያ አየር ኃይል ዘመናዊነት ላይ ያተኮረ ሰፊ ትንታኔ ያቀረበ ሲሆን የግብፅ ወታደራዊ ተንታኞችን ዋቢ በማድረግ ኢትዮጵያ የአየር ክልሏን የማይደፈር እያደረገች ነው የሚል ድምዳሜ ላይ ደርሷል። የሚዲያው ዘገባ እንደጠቆመው በምሽቱ ትርኢት የታዩት የድሮን ቅርጾችና የተዋጊ አውሮፕላኖች እንቅስቃሴ ኢትዮጵያ ማንኛውንም የአየር ላይ ጥቃት የመከላከልና የመመለስ ብቃት እንዳላት ማሳያ ተደርጎ ተወስዷል። ከሚዲያዎቹ ዘገባዎች ባሻገር በግብፃውያን የትዊተርና የፌስቡክ ገጾች ላይ የሚታዩት ኮሜንቶች የተደናገጠ ስሜት የሚንጸባረቅባቸው ነበሩ። ብዙዎቹ ይቺ ሀገር በዝምታ የደረሰች በሚል ጥያቄ ሲሞሉ፣ ሌሎች ደግሞ የኢትዮጵያን የቴክኖሎጂ ሽግግር በአድናቆትና በቅናት ሲመለከቱ ተስተውለዋል። አልሲሲን የወረፉን ግብፃውያን ቁጥር ትንሽ የሚባል አይደለም። የግብፅ ሚዲያዎች ትኩረትና የህዝባቸው ስጋት የሚያሳየው የኢትዮጵያ አየር ኃይል 90ኛው ዓመት በዓል ግቡን መምታቱንና መልእክቱ በሚገባ መድረሱን ነው። ይህ ታሪካዊ ክስተት በግብፅ ብቻ ሳይሆን በዓለም አቀፍ ደረጃም የብዙዎችን ቀልብ የሳበ ነበር። እንደ ሮይተርስና አልጀዚራ ያሉ ዓለም አቀፍ ተቋማት ኢትዮጵያ ከአፍሪካ ቀንድ ባለፈ በአህጉሪቱ ወታደራዊ ተሰሚነቷን ለማሳደግ የያዘችውን ራዕይ ከዚህ ክብረ በዓል ጋር አያይዘው አቅርቦታል። ትርኢቱ ኢትዮጵያ በውስጥ ፈተናዎች ውስጥም ሆና ብሔራዊ ጥቅሟንና ድንበሯን ለማስጠበቅ ያላትን ጽኑ አቋም ለዓለም አቀፉ ማህበረሰብ ያሳየችበት መድረክ ሆኗል። የ90 ዓመታት የጀግንነት ታሪክን ከ21ኛው ክፍለ ዘመን ዲጂታል ጥበብ ጋር ያዋሃደው ይህ ክብረ በዓል ኢትዮጵያ ወደፊት እንጂ ወደኋላ እንደማትመለከት፣ ሰማያዋም በልጆቿ ጥበብና ወታደራዊ ቆራጥነት ሁልጊዜም የተጠበቀ መሆኑን በደማቅ ቀለም የጻፈ በዓል መሆን ችሏል። ይህ በዓል ለወዳጅ የደስታ ምንጭ፣ ለተቀናቃኝ ደግሞ የኃይል ማሳያ ሆኖ በታሪክ መዝገብ ላይ ሰፍሯል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን አብራችሁን ስላላችሁ እጅግ እናመሰግናለን። ከዚህ ቀጥሎ አሁን በዝርዝር የምንመለከተውና ዓለምን ጉድ ስላሰኘው ስለ AH-64 አፓች አጥቂ ሄሊኮፕተር ነው። ይህ በጦርነት ታሪክ ውስጥ የሰማይ ላይ ታንክ የሚል ቅጽል ስም የተሰጠው ብረት ለበስ አውሬ በዓለም ዙሪያ ለ13 ሀገራት ብቻ የታደለ የቴክኖሎጂ ቁንጮ ሲሆን ዛሬ በኢትዮጵያ ምድር ላይ በግርማ ሞገስ ታይቷል። አፓች ተራ የጦር መሳሪያ ሳይሆን በውስጡ የያዛቸው ሚስጥራዊ መቆጣጠሪያዎችና ሰው ሰራሽ አስተውሎት ወይም AI የታከለባቸው ሲስተሞቹ በአየር ላይ የሚበር የማይበገር ምሽግ ያደርጉታል። የኢትዮጵያ መንግስት ሚዲያዎችና የማህበራዊ ገጾች ዛሬ ረፋዱን ሲያሰራጩት የዋለው የዚህ ሄሊኮፕተር ምስል ሀገሪቱ ለዓመታት የገነባቸው ሚስጥራዊ የመከላከል አቅም ምን ያህል ወደ ላቀና ወደማይደፈር ደረጃ መሸጋገሩን ለወዳጅም ለጠላትም ያበሰረ ድንቅ ክስተት ሆኗል። የአፓች አስደናቂነት የሚጀምረው ካለው የትጥቅ ብዛትና ፈጣን አውዳሚነቱ ነው። ይህ ሄሊኮፕተር በደቂቃ ውስጥ ብቻ እስከ 625 የ30 ሚሜ አውቶማቲክ መድፍ ማዝነብ የሚችል ሲሆን ይህም ማለት በየሰከንዱ በአማካይ 10 መድፎችን እንደ ዝናብ ያወርዳል ማለት ነው። ከዚህም ባለፈ የታንክና የከባድ መሳሪያዎች ጠላት የሆኑትን ሄልፋየር ሚሳኤሎችን በማንጠልጠል የጠላትን የምድር ኃይል ገና ሳይንቀሳቀስ ባለበት የመቅበር አቅም አለው። ይህ ሄሊኮፕተር በተለይ ለኢትዮጵያ የመሬት አቀማመጥ እጅግ ተስማሚ የሚያደርገው በጠባብ ሸለቆዎችና በከፍታ ቦታዎች ላይ አድፍጦ
የራሱን ድምፅና ግርማ ደብቆ ድንገተኛና ገዳይ ጥቃት የማድረስ ልዩ ተፈጥሮ ስላለው ነው። ኢትዮጵያ እንዲህ አይነት የምድርና የአየር ኃይልን በአንድነት የሚያስተሳስር አዳኝ መሳሪያ መታጠቋ በቀጠናው ላይ ያላትን የኃይል ሚዛን በማይናወጥ መሰረት ላይ ይጥለዋል። የዚህ አውሮፕላን ሌላው እጅግ አስገራሚና ለዘመናዊ ፓይለቶች እንደ ተአምር የሚታየው ባህሪ የፓይለቱ ሄልሜት ከሄሊኮፕተሩ ዋና መድፍ ጋር ያለው ቀጥተኛ ግንኙነት ነው። ፓይለቱ በአካባቢው ያለውን ማንኛውንም እንቅስቃሴ ለመምታት ረጅም ሰዓት ማባከን አይጠበቅበትም። ዝም ብሎ አይኑን ወደ ጥቃቱ አቅጣጫ ማዞር ብቻ ይበቃዋል። የአፓቼ መድፍ የፓይለቱን የአይን ብሌን እንቅስቃሴ ተከትሎ አብሮ ይዞራል። ይህም ማለት ያየህ ሁሉ ኢላማህ ነው የሚለውን ወታደራዊ ፍልስፍና በተግባር ይተረጉመዋል። ይህ ቴክኖሎጂ ኢንተግሬትድ ሄልሜት ኤንድ ዲስፕሌይ ሳይቲንግ ሲስተም ይሰኛል። በተጨማሪም በጨለማና በአስከፊ የአየር ሁኔታ ውስጥ እንኳን ሳይቀር በካሜራዎቹ አማካኝነት ኢላማን በቀላሉ መለየት የሚችል አሜሪካ ሰራሽ ሄሊኮፕተር ነው። በመጨረሻም ይህ አፓቼ ሄሊኮፕተር በኢትዮጵያ አየር ክልል ውስጥ መገኘቱ የአየር ኃይሉን 90 ዓመታት ታሪክ ወደ አዲስ የልዕልና ምዕራፍ አሸጋግሮታል። ይህ ሄሊኮፕተር የራሱ የሆነ ዘመናዊ የራዳርና የጥቃት መከላከያ ሲስተም ስላለው ከጠላት የሚተኮሱ ሚሳኤሎችን ገና ሳይደርሱበት የመለየትና አቅጣጫቸውን የማስቀየር ብቃት አለው። ይህም አፓቼን በአየር ላይ የማይደፈር የሚበር ምሽግ ያድርጓል። ዛሬ በቢሾፍቱ ሰማይ ስር በኩራት ሲያንዣብብ የታየው ይህ የሰማይ ላይ አንበሳ ኢትዮጵያ ሰላምን ብትሻም ለክብሯና ለሉዓላዊነቷ ግን ዘመኑ የደረሰበትን የጥፋት መሳሪያ ሁሉ በታማኝ ልጆቿ እጅ አስገብታ መጠበቅ እንደምትችል ለዓለም ያሳየችበት የታሪክ ወርቃማ አሻራ ሆኖ ይመዘገባል። ይህ በታሪካዊቷ ቢሾፍቱ ምድር የተጀመረውና መላው ዓለምን በአግራሞት ያስገረመው የአየር ኃይላችን የ90ኛ ዓመት ክብረ በዓል ትናንት በመክፈቻው የታየው ድንቅ ትርኢት ገና የጅማሬ ማብሰሪያ እንጂ ፍጻሜ አይደለም። ለ4 ተከታታይ ቀናት በታላቅ ድምቀት የሚቀጥለው ይህ ወታደራዊ ድግስ የኢትዮጵያ ሰማይ በቴክኖሎጂው ምጥቀትና በጀግኖች ልጆቿ ክንድ ምን ያህል የጠበቀ መሆኑን በየቀኑ አዳዲስ ሚስጥሮችን እየገለጠ ለዓለም የሚያሳይ ይሆናል። እያንዳንዱ የጀቶች ድምፅና በሰማይ ላይ የሚሳለው የጭስ ጽሑፍ ኢትዮጵያ በሰላም ጊዜ በልማት የምትገሰግስ፣ በፈተና ወቅት ደግሞ የማይደፈር የብረት አጥር ሆና መቆም እንደምትችል የሚያሳይ ነው። ትርኢቱ ኢትዮጵያ የአፍሪካ የጥንካሬ ተምሳሌት መሆኗን ዳግም ያረጋገጠበት ታላቅ የታሪክ መድረክ ሆኗል። በመጨረሻም ይህ የኃይል ማሳያ ለወዳጆቻችን የአብሮነትና የኩራት ዋስትና ሲሆን፣ በኢትዮጵያ መዳከም ላይ ቤታቸውን ለሚሰሩና በሉዓላዊነታችን ላይ ለሚቆምሩ ኃይሎች ግን የማይታጠፍ የማስጠንቀቂያ ደውል ነው። ጥቁር አንበሳው ጎፈሬውን ነስንሶ አፓችና ሱቁ የተባሉ የሰማይ ላይ አውሬዎቹን አስከትሎ በአደባባይ መታየቱ ከእንግዲህ የኢትዮጵያን ሰማይ ለመድፈር ማሰብ ለራስ ሞትን እንደመጋበዝ መሆኑን በተግባር ያሳየበት ነው። ዓለምን እያነጋገረ የሚቀጥለው ይኸው ታላቅ ትርኢት ኢትዮጵያ የትናንትናውን ጀግንነት ከዛሬው ዘመናዊነት ጋር አውጥታና አውርዳ የገነባቸው የማይናወጥ የመከላከያ አቅም መገለጫ ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ አዘጋጀንላችሁ ልዩ መሰናዶ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ እናመሰግናለን። ቪዲዮ ወደ ሌሎች እንዲዳረስ ላይክና ሼር ማድረግ እንዳትረሱ ስንል በአክብሮት እንጋብዛችኋለን። ያላችሁን ሐሳብና አስተያየት ብታጋሩንም በደስታ እንቀበላለን። ኢትዮጵያ ለዘላለም ትኑር።